እኔ በደንብ መቀበለው ማከብረው ሐሳብ ነው። ያው እንግዲህ እንደሚያውቁት ብራና ፍቃ ብር ቀርጻ ቀለም በጥብጣ ፊደል አዘጋጅታ ከራስ ጋር ለማያያዝ መጽሐፍትን ያቆየች ቤተክርስቲያን የመጣችበት ሂደት ነው። ለምንድን ይሄን የምለው ቅድም እንዳነሳሁት ዲያቆን ያረጋል አበጋዝ መጽሐፎቻቸው ላይ በእናንተ በወንጌል አማኞች በኩል ቢጻፉትን መጽሐፍ ፊደል እንኳን እያረሙ ነው መልሰው ደግሞ የሚተቹት። እንዲህ አይነት ነገር ስላየሁ ነው። አንድ ግል ያረጋልን እኮ መጽሐፉን ያራረሙ ያረጋልን። እሺ አሁን ጥሩ ብለሃል። ቅድም የኔ መጽሐፍ አድንቀሃል ከመልካ ፊደላቱ አንፃር። ስለዚህ ያረጋልን መጽሐፍ የምታደንቅ ከሆነ እስኪ የኔ መጽሐፍና ያረጋልን መጽሐፍ ጎን ለጎን አስቀምጠህ በይዘት ተመልከተው። በይዘት አይዶ ይዘቱን ተውና እንደ መልካ ፊደላቱ እርሶ ከፈቀዱልኝ እኮ አልኩኝ። እኔ አሁን የመጽሐፍ ግምገማ አይነት ነገር ስለሚጀምር በደንብ ይነበብ እስኪ ትንሽ ብዬ ነው። ከዲያቆን ያረጋል አበጋዝ ጋር በፊት በነበራቸው አገልግሎት ትውውቅ እንዳላችሁ መረጃ አለኝ። እኔ ከማሽ አካባቢ ምናልባት ካልተሰ በኢንሻአላህ እዚህኛው መጽሐፎት ላይ ግን የመዳን ዕውቀት ከመጽሐፍ አንፃር የሚለው መጽሐፎት ላይ እሳቸው መጽሐፍ ተደጋጋሚ ያጣቅሳሉ። በጣም ጠንከር ያለ ቋንቋ ነው የሚጠቀሙት እሳቸውን ለመግለጥ። ያው የሃይማኖት ልዩነት እንዳለ አውቃለሁ። እንደው ማንበቡ ይቆየኝ ብዬ ነው። በተለይ በኢንድ ኖቶቹ በመጽሐፉ መጨረሻ ገጾች ላይ ከእሳቸው መጽሐፍ አጣቅሰው ሲጀምሩ ዲያቆን ያረጋል አበጋዝ እንዲህ ብለዋል በዚህኛው መጽሐፋቸው ከማለት ይልቅ እሳቸውን ትንሽ በራሱ ቋንቋ ገለጥ አድርጓቸው ነው የሚገቡ። በሰላም ነው ወይስ የግል ጸብ አላችሁ?